የጨዋታ ማሟሻ ማሟሻ ኮዲም ኮዲያ ለመንገርም ለመዘከርም ማሟሻ አንተ ብር ብለህ ብትመጣ እርሱ መጭ ብሎ ቀደማ ብሎ መለሱለት ይባላል። አፈንጉስ ነሲቡ መስቀሉ በዳግማዊ ምኒልክ ዘመነ መንግስት እጅግ የታፈሩ የተከበሩ ዳኛ ነበሩ። በፍርዳቸው ጨካኝና ጠንካራ ስለሆኑ ማንም ሰው በተከሰሰ ጊዜ እባክህ በነሲቡ ፊት አታቁመኝ እያለ ከባላጋራው ጋር ይታረቅ ነበር። አፈንጉስ ነሲቡ በዳኝነት ስራቸው የተመሰገኑ ሲሆኑ ጉቦ ተቀባይ ናቸው ይባላል። በጉቦ ነገር ከሚተረክባቸው ውስጥ በርስት ነገር በርሳቸው ችሎት የሚከራከሩ ሁለት ሰዎች ነበሩ። አንዱ ቀደም ብሎ ገብቶ የብር ጉቦ ሰጠና ጉዳዩን አመልክቶ ወጣ። ሁለተኛው ደግሞ ቀጥሎ ገብቶ በቅሎ ሰጠና ጉዳዩን ተናግሮ ወጣ። ከዚህ በኋላ ሁለቱም በርሳቸው ችሎት ቀርበው ከተከራከሩ በኋላ ባለ በቅሎ ረታ፣ የብር ጉቦ የሰጠው ተረታ። በዚህ ጊዜ ያ የተረታው ሰው ምነዋ ጌታዬ ብር ብዬ መጥቼ ነግሬዎት አልነበረም ወይ ብሎ የጉቦውን ነገር አሳሰባቸው። እርሳቸውም ነፍላሌ አንተ ብር ብለህ ብትመጣ እርሱ መጭ ብሎ ቀደማ ብሎ መለሱለት ይባላል። ይሁን እንጂ ምንም እንኳን ጉቦ ይበሉ እውነተኛውን ፍርድ አያዛቡም ነበር የሚል ታሪክ አላቸው። ቢትወደድ ኃይለ ጊዮርጊስ ወልደ ሚካኤል ዳግማዊ ምኒልክ የሚኒስትሮች ሹመት በአውሮፓውያን ሥርዓት አይነት ሲያቋቁሙና 12 ሚኒስትሮችን ይሾማሉ ተብሎ 10 ብቻ ሲሾሙ ነጋድራስ ኃይለ ጊዮርጊስ ወልደ ሚካኤል የንግድና የውጭ ጉዳይ ሚኒስትር ሆነው ተሾሙ። በልጅ ኢያሱ ዘመነ መንግስት 2 ዓመት ያህል ጠቅላይ ሚኒስትር ሆኑ። በንግሥት ዘውዲቱ ዘመን ይህንኑ ሹመታቸው ለ8 ወራት እንደያዙ ቆይተው በኋላ ግን የአልጋ ወራሹን ስልጣን በመቃወም አድማ ለማስነሳት ከመኳንንቱ ጋር ምክር ማድረጋቸው ስለተሰማ በሐምሌ ወር 1909 ዓ.ም ተይዘው ታሰሩ። ስለ አድማው ሁኔታ እኔ እንደሰማሁት ይላሉ ብላታ መርስዔያዝም ወልደ ቂርቆስ። ስለ አድማው ሁኔታ እኔ እንደሰማሁት ንግሥት ዘውዲቱ የመንግስቱን ስልጣን በሙሉ ይዘው ያስተዳድሩን፣ አልጋ ወራሹ ግን ወደፊት አልጋውን እስኪወርሱ ይጠብቁ እንጂ አሁን የመንግስቱን ስልጣን አይውሰዱ የሚል ነበር ይባላል። ደግሞም ንግሥትና አልጋ ወራሽን አጣልተውና አለያይተው አንድ እርምጃ ከወሰዱ በኋላ የዛን ጊዜ ባለቤታቸውን ታናሽ ወንድም ልጅ ኢያሱን ቀስ በቀስ ወደ አልጋ ወራሽነት ለመመለስ ሐሳብ ነበራቸው ይባላል። አድማውን ለማደራጀት ታመም ብለው በቤታቸው ተኙና ሌሎች መኳንንት በጥየቃ ምክንያት እየሄዱ ሲመካከሩ አንድ ወር ቆዩ። አብረው ከመከሩት መሃል ለልዑል አልጋ ወራሽ ራስ ተፈሪ ስለተናገሩባቸው ተይዘው ችሎት ቀርበው ቅጣት ተፈርዶባቸው ሐረር ላይ ታሰሩ። ከ2 ዓመት በኋላም ስራቱ በምህረት ስለቀረላቸው ወደ አዲስ አበባ መጥተው ግዞተኛ ሆነው በቤታቸው ተቀመጡ። የጠቅላይ ሚኒስትርነቱም ስልጣን በአልጋ ወራሹ ራስ ተፈሪ እጅ ገባ። ቢትወደድ ኃይለ ጊዮርጊስ አገራቸው ቀወት ነው። አባታቸው ደብተራ ወልደ ሚካኤል የእንጦጦ ራጉኤል ትክክለኛ ካህን ሲሆኑ ደግሞም የመንግስት ጎተራ ጻፊ ነበሩና ደህና ትዳር ያላቸው ነበሩ። ልጆቻቸው ኃይለ ጊዮርጊስና ብስራቴ እዚያው እንጦጦ ራጉኤል ዜማ ሲማሩ ከቆዩ በኋላ ወደ አዲስ አበባ ወርደው የጽፈት ሥራ ስለለመዱ የጉምሩክ ሠራተኞች ሆኑ። አቶ ኃይለ ጊዮርጊስ ትጉና ብልህ ነበሩና አለቃቸው ነጋድራስ አግደው ዋና ጸሐፊ ስላደረጓቸው በቤተ መንግሥት የታወቁ ሆኑ። ነጋድራስ አግደው ከሞቱ በኋላም አጼ ምኒልክ ብልህነታቸውንና ትጋታቸውን አይተው ነጋድራስነቱን ሾሟቸው። ነጋድራስ ኃይለ ጊዮርጊስ በእጃቸው ያለውን ነገር ለመስጠት እጃቸውን የማይቆጥቡ ቸር ለጋስ ስለሆኑ ሁሉም ይወዳቸው ነበር። ስለዚህም የፈረስ ስማቸው አባ ሙላት ተባለ። በ1900 አጼ ምኒልክ የሚኒስትሮች ምክር ቤት ሲያቋቁሙ የንግድና የውጭ ጉዳይ ሚኒስትር ሆኑ። አጼ ምኒልክ ታመው ከቤት በዋሉ ጊዜ እቴጌ ጣይቱ በጠባይን ስለተመለከቷቸውና ስለተጣሏቸው ለማረጋቸው ለመውደቅ ተቃርበው ነበር። ሆኖም ብልህ ናቸውና የእቴጌይቱን የወንድም ልጅ
ወይዘሮ የተመኙ አሉላን ስላገቡ እንደገና ተነሱ። በራስ ቢትወደድ ተሰማ የሞግዚትነት ጊዜም ምቀኛ በዛባቸውና ከሚኒስትርነት ተሻሩ። እሳቸው ግን ወዲያው ወይዘሮ የተመኙን ፈቱና የራስ ቢትወደድ ተሰማ ልጅ ወይዘሮ ላቀችን አግብተው ምቀኞቻቸውን ኩም አደረጓቸው። በልጅ ኢያሱም ጊዜ ባለሟል ሆነው ነበርና ጠላት ምቀኛ ሲበዛባቸው ሚስታቸውን ፈተው የልጅ ኢያሱን ታላቅ እህት ወይዘሮ ሴን ሚካኤልን አግብተው ጠላቶቻቸውን አሸነፉ። በዚህ ጊዜ የጠቅላይ ሚኒስትርነት ሹመት ተጨምሮላቸው ቢትወደድ ተባሉ። በኢትዮጵያ ለመጀመሪያ ጊዜ ጠቅላይ ሚኒስትር ሆነው የተሾሙ እሳቸው ናቸው። በ1917 ዓ.ም ሚያዝያ 7 ቀን አረፉ። ጉዳዩ በአፄ ኃይለ ሥላሴ ላይ ስለሚወሰደው አብዮታዊ እርምጃ ይመለከታል። የህብረተሰባዊት ኢትዮጵያ ጊዜያዊ ወታደራዊ መንግሥት ነሐሴ 17 ቀን 1968 ለሌተና ኮሎኔል ዳንኤል አስፋው የደርግ ዘመቻና ጥበቃ መምሪያ መኮንን አዲስ አበባ። አፄ ኃይለ ሥላሴ ለብዙ ዘመናት የኢትዮጵያን ሕዝብ በፍጹም ፊውዳላዊ የጭካኔ አገዛዝ ቀንበር ጭኖበት የኖረ በመሆኑ ከመስከረም 2 ቀን 1967 ዓ.ም ጀምሮ ከሥልጣን ወርዶ በጥበቃ ስር እንደሚገኝ ይታወቃል። ይሁን እንጂ ከሥልጣን ወርዶ በመሸሽ እንግሊዝ አገር በስደት የሚኖር ልጁ አስፋወሰን አልጋወራሽ አፄ ኃይለ ሥላሴም በሕክምና አሳቦ ከአገር ለማስወጣት በእንግሊዝ በፈረንሳይና በጀርመን መንግሥታት በኩል ከፍተኛ ዲፕሎማሲ እያደረገ እንደሚገኝ ከመንግሥታቱ ኤምባሲዎች የሚቀርቡ ጥያቄዎች ግልጽ አድርገዋል። በመሆኑም ነሐሴ 17 ቀን 1968 ዓ.ም የደርግ ቋሚ ኮሚቴ ባደረገው አስቸኳይ ልዩ ስብሰባ የአፄው የሕይወት ፍጻሜ እንዲሆን የወሰነ በመሆኑ እርምጃ እንዲወሰድ ሆኖ ሐዘን መቀመጥ፣ በቤተ ክርስቲያናት ቀብር ሥነ ሥርዓት መፈጸም የተከለከለ ሆኖ ጥበቃ መምሪያው በመረጠው ቦታ ላይ ቀብሩ ይፈጸማል ስል አስታውቃለሁ። ኢትዮጵያ ትቅደም። ሌተና ኮሎኔል የህብረተሰባዊ ኢትዮጵያ ጊዜያዊ ወታደራዊ አስተዳደር ደርግ ሁለተኛ ምክትል ሊቀመንበር አጥናፉ አባተ። ከስር በትእዛዙ መሠረት እንተገብራለን። ዳንኤል አስፋው ሌተና ኮሎኔል የደርግ ዘመቻና ጥበቃ መምሪያ ዋና ኃላፊ። ኢትዮጵያውያን ከብዙ የሙስሊም ሀገሮች በፊት በቀዳሚነት እስልምናን ተቀብለዋል። የመጀመሪያው ኢትዮጵያዊ ሙስሊም የሆነው ቢላል ለኢትዮጵያ በነገራቸው መሠረት ነበር ነብዩ መሐመድ ተከታዮቻቸው በቁረይሾች የደረሰባቸውን መሳደድ እንዲያሳልፉ ወደ ኢትዮጵያ ይላኳቸው። መሐመድ ዘከሪያና ሼሁል ሐዲስ ሙላና ተሰኙ ሊቃውንት በ1353 ዓመተ ሂጅራ ባሳተሙት የሷሃባዎች ታሪክ መጽሐፋቸው እስልምናን በተቀበሉ ሰዎች ላይ መከራው ሲበረታ ነብዩ መሐመድ ከተከታዮቻቸው መሃል 12 ወንዶችና 5 ሴቶች ያሉበት ቡድን ወደ ምድረ ሀበሻ እንዲሰደዱ አደረጉ። ይህም የሆነው በ5ኛው ዓመት በረጀብ ወር ነው። ይህም የመጀመሪያው ስደት ነው። በሁለተኛው ስደት ወደ ሀበሻ የመጡት ሰዎች ደግሞ 83 ወንዶችና 18 ሴቶች ነበሩ ይላሉ። እስልምና በኢትዮጵያውያን መታወቅና በኢትዮጵያ መሰበክ የጀመረውም ከዚያን ጊዜ ጀምሮ ነበር። ውድ ሙስሊም ኢትዮጵያውያን እንኳን ለነብዩ መሐመድ ልደት በዓል አደረሳችሁ። ነቢ ብሎን አይደሉም እንደኛ ነጠላ ስሩሎን ናውሮቶ ሚተኛ ወዲህም ፈራጅ ነው ወዲህም ሰይፈኛ ሁለዚህ ሶላት ነው ሁለዚህ ጦመኛ የጀነት ሰው ቢሆን እሳት እንዲያይገባ ሸምስ ቃጣሊዑ ፊልነዋሂ